የኢቢኤስ ቴሌቪዥን መስራቹ የረጅም ጊዜ የቴሌቪዥን ጣቢያው ዋና ስራ አስፈጻሚና በኢትዮጵያ መገናኛ ብዙሃን ውስጥ ጎላ ያለ ስም የነበረው የአማን ፍስሐ ጽዮን አስክሬን ከአሜሪካ ተጓጉዞ ትላንት ረቡዕ የካቲት 11 ቀን 2018 ዓ.ም አዲስ አበባ ገብቷል። የኢቢኤስ ቴሌቪዥን ራስ የነበረው የአማን ፍስሐ ጽዮን አስክሬን ትላንት ማለዳ አዲስ አበባ ከተማ ውስጥ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ መንግስታዊ የሚመስል ደማቅ አቀባበል ተደርጎለታል። የአማን አስክሬን በጋሽ አማን ቤተሰቦች በወዳጅ ዘመዶቹና በስራ ባልደረቦቹ ታጅቦ ሳር ቤት አካባቢ ወደሚገኘው መኖሪያ ቤቱ ተወስዶ አድሯል። ዛሬ ሐሙስ የካቲት 12 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ ከመኖሪያ ቤቱ ተነስቶ ወደ አድዋ ድል መታሰቢያ ሙዚየም ተወስዷል። በአድዋ ሙዚየም አዳራሽ ልዩ የሽኝትና የስንብት መርሃ ግብር ሲከናወን ከቆየ በኋላ በምዕራብ አዲስ አበባ በሚገኘው የፕሮቴስታንት አማኞች መካነ መቃብር ያርፋል። አማን ፍስሐ ጽዮን የተባለ ልጅ በ1964 ዓ.ም መወለዱን የህይወት ታሪኩ ያሳያል። የአማን አባት ፍስሐ ጽዮን ገብረ ህይወት ሲባሉ እናቱ ደግሞ ወይዘሮ ህይወት ተኪኤ ይባላሉ። አባቱ በህይወት እንደሌሉ ከቅርቡ ሰዎች ሰምተናል። እናቱ ግን በቅርቡ ከጀርመን እስከ አሜሪካ ባሰቃየው ህመሙ ጊዜ አብረው ሲንከራተቱ ነበር ተብለናል። የአማን ወላጆች በማንነት ኤርትራዊ እንደሆኑ ይነገራል። አማን ፍስሐ ጽዮን በትክክል የት እንደተወለደ የጠየቅናቸው አንድ ምንጭ ውልደቱን እርግጠኛ አይደለውም፣ ግን ኢትዮጵያዊ ነው የሚለው ያስኬዳል። የአዲስ አበባ ልጅ ነው፣ እዚሁ አዲስ አበባ ነው የኖሩት ብለውናል። አማን የት እንደተወለደ በግልጽ ባይታወቅም በመጨረሻ ግን አሜሪካዊ ዜግነት እንደያዘ አርፏል ተብለናል። የአማንን ወላጆች ሁኔታ ሲያጠቃልሉልንም አማን ፍስሐ ጽዮን በአባቱም በእናቱም ኤርትራዊ ነው። አባቱ በህይወት የሉም፣ እናቱ አሉ። መላው ቤተሰቦቹ በአሜሪካ በጥሩ ኑሮ ላይ ናቸው። ወላጆቹም እሱም አዲስ አበባ ሳሉ ጥሩ ኑሮ የነበራቸው ናቸው። ከኢህአዴግ መንግስት ጋር የኤርትራ ኬስ ሲመጣ በእናት ጥረት ወደ አሜሪካ ወጡ። አባትም ተከተሉ። የአማን ወላጆች አዲስ አበባ ያሉም ሀብታሞች ናቸው። ኤርትራውያን በዘጠናዎቹ አካባቢ የመባረር አደጋ ሲያጋጥማቸው የተወሰነ መንገራገጭና ወደ ውጭ መውጣት አጋጣሚ ተፈጠረ። የአማን ወላጆች ያኔ ከኢትዮጵያ እንደወጡ ይገመታል የሚሉ መረጃዎችን ሰጥተውናል። በእርግጥም የኢቢኤሱ አለቃ አማን ፍስሐ ጽዮን ወላጆች ልጆቻቸውን የተሻለ ትምህርት ቤት ለማስተማር አቅሙ ስለነበራቸው ከስድስቱ ልጆቻቸው አንዱ የሆነው ጋሽ አማንም በእርግጥም የኢቢኤሱ አለቃ አማን ፍስሐ ጽዮን ወላጆች ልጆቻቸው የተሻለ ትምህርት ቤት ለማስተማር አቅሙ ስለነበራቸው ከስድስቱ ልጆቻቸው አንዱ የሆነውን ጋሽ አማንንም ከአንደኛ እስከ 12ኛ ክፍል ያለውን ትምህርቱን በዝነኛውና በውዱ ሳንፎርድ ትምህርት ቤት እንዲያጠናቅቅ አስችለውታል። አማን ፍስሐ ጽዮን የፕሮቴስታንት እምነት ተከታይ ነበር። በዚያም የተነሳ እንደ ኤልያስ መልካ ያሉ የኢትዮጵያ ፕሮቴስታንት አማኝ ዝነኞች በተቀበሩበት ጴጥሮስ ወጳውሎስ መካነ መቃብር ያርፋል ተብሏል። አማን ፍስሐ ጽዮን የተባለው ስም ከኢቢኤስ ቴሌቪዥን ዋና ስራ አስፈጻሚነት በተጨማሪ በባህር ዳር ዩኒቨርሲቲ የቦርድ አባልነት ሚናው ተደንቋል። የኢትዮጵያ ብሮድካስተሮች ማህበርን አቋቁሟል፣ አጠናክሯልም። የኢትዮጵያ ቴሌቪዥን ጣቢያዎች ከአረብ ሳት የቴሌቪዥን ጣቢያዎች ወጥተው በኢትዮ ሳት እንዲጠቀሙ ወጪን እየሸፈነ አውሮፓ ድረስ በመመላለስ ልፋቱን ከዳር አድርሷል። ዮዲት ሽፈራው ኢቢኤስ ውስጥ ለ11 ዓመታት ዲስከቨሪ ኢትዮጵያ የተባለውን ዝግጅት እየቀመመች ቆይታለች። አለቃዋን አማን ፍስሐ ጽዮንን ብጥር ባሉ ቃላት ስትገልጸው አማን እንደ ድርጅት ባለቤት በወጣቶች እምቅ አቅም የማይደራደር በሴቶች አቅም የሚተማመን እንደ መሪ ሲበዛ ዲፕሎማት፣ ተቆጪ፣ መካሪ፣ አስተማሪ ለሁሉም እድል በመስጠት በጋራ በማደግ የሚያምን የላቀ የአመራር ብቃት ያለው ባለሙያ ነው ብላለች። ኢቢኤስ ውስጥ ሰሞኑን አዲስ በተሰኘው መርሃ ግብር የምትታወቀው ኤደን ብርሃኔ ስለ አማን ፍስሐ ጽዮን ያልተነገሩ ችሎታዎች ስትናገር አማን ፕሮግራም ማሰራትና ሐሳብ ላይ ብቻ ሳይሆን ቴክኒክ ላይም ልዩ ክህሎትን የታደለ ስለነበር ይሳተፋል። በብዙ ቀናት የበዓላት ፕሮግራም ወይንም ትልልቅ ፕሮግራሞች ሲኖሩም አድሮ ከሰራተኞች ጋር ይሰራል። አንዳንዴም መጀመሪያ ላይ ፕሮግራሙን ኤዲት ለማድረግ ይሞክራል የሚል አገላለጽ ተጠቅማለች። አማን ኢቢኤስን ከባለቤትነቱና ከዋና ስራ አስፈጻሚነቱ በተጨማሪ ከእያንዳንዱ ተወዳጅ የቴሌቪዥኑ ፕሮግራሞች ጀርባ እጁ ያለበት ሰው ነው። ባለብሩህ አእምሮ አማን ኢቢኤስን ላለፉት 18 ዓመታት ተወዳጅነቱን ጠብቆ እንዲቆይ ከላይ ሆኖ ትልቁ ሚና ተጫውቷል። ይህ ሁሉ ልፋቱ በሀብትም ቢሆን ክሶታል። ከዓመት በፊት በወጡ መረጃዎች መሰረት
አማን ፍስሐጽዮን የ500 ሚሊዮን ዶላር ባለሀብት እንደነበር ተረጋግጧል። የኢቢኤስ ቴሌቪዥን መስራችና ባለቤት አማን ፍስሐጽዮን ዓመታዊ ገቢው ከ730 ሺህ የአሜሪካን ዶላር እስከ 16.4 ሚሊዮን የአሜሪካን ዶላር ድረስ ይሆናል። የኢቢኤሱ ቁልፍ ሰው አማን ፍስሐጽዮን ከማክዳ አሰፋ ጋር ለ26 ዓመታት የዘለቀ ትዳር ነበረው። በአዳጊ ወጣትነታቸው ካገቡ ወንዶች አንዱ ነበር ማለት ነው። ቢበዛ በ24 ዓመቱ ኋላ የኢቢኤስ ቴሌቪዥን ጋሻው መሆን የቻለችውን ማክዳ አሰፋን አግብቷል። ማክዳ አሰፋ በዝነኛው የቴሌቪዥኑ ጣቢያ ውስጥ ለዓመታት ጠቃሚ ሴት ሆና እንደዘለቀች በተቋሙ ውስጥ የሰሩ ምንጮች ነግረውናል። የአማን ፍስሐጽዮን ሚስት ሳትፈቅድ ወደ ኢቢኤስ ሳሎን መዝለቅ አይቻልም ነበር ተብለናል። አማን ከትዳሩ እንዲች ያለች ጠበቃ አግኝቶበታል ማለት ነው። የእኒህ ጥንዶች ትዳርን በልጆች ተባርኳል። ምናልባትም ከአማን ፍስሐጽዮን በኋላ ኢቢኤስ ምን ይሆናል ለሚሉ ጥያቄዎች መልሱ በልጆቹ እናት ማክዳ አሰፋና በልጆቹ ጥንካሬ ይወሰናል የሚል ይሆናል። በ1990ዎቹ እንደ አማን ፍስሐጽዮን ሁሉ አሰፋ ጎሳዬ የተባለ ታላቅ የሚዲያ መሪ ተፈጥሮ ነበር። አሰፋ ጎሳዬ የአዲስ አድማስ ጋዜጣ መስራች ነው። በመሃሉ ግን እንደ አማን የያዘውን ሳይሰበስብ ተቋጨ። ቢሆንም አዲስ አድማስ ጋዜጣ በአሰፋ ጎሳዬ የአብራክ ክፋይ መሪነት እስከ ዛሬ ቀጥሏል። የአማን ቤተሰቦችም ከበረቱ ያንን አቅም መገንባት ይቻላቸዋል። እንደ መሰናበቻ የአማን ፍስሐጽዮን ባልደረቦች፣ ሰራተኞችና የቅርብ ሰዎች ዛሬ ስለተሰናበቷቸው ጋሽ አማን የሰጧቸውን ምስክርነቶች እናቀርብላችኋለን። በቲክቶክ ዊዝ ሰለሞን አዘጋጅ ምስክርነት እንጀምር። ዛሬ እውነተኛ ባለራዕይን መካሪዬን ወንድሜንና ውድ የሥራ ባልደረባዬን አማን ፍስሐጽዮንን በማጣቴ ከብዙዎች ጋር ሆኜ በከባድ ሐዘን ውስጥ እገኛለሁ። አማን የኢቢኤስ ዋና ስራ አስፈጻሚ ብቻ አልነበረም። እርሱ በኢትዮጵያ ሚዲያ አብዮት ውስጥ የልብ ትርታ ነበር። በኢትዮጵያ ታሪኮች ኃያልነትም ያምን ነበር። ታሪኮቻችንን በክብርና በጥራት እንዲተረኩ መድረኩን አመቻችቷል። ከአማን የማይናወጥ ድጋፍ ጋር በጥብቅ የተቆራኘ ለመሆኑ እኔ ራሴ ምስክር ነኝ። እርሱ በስራ መርሃ ግብሩ ላይ የአየር ሰዓት ብቻ አልነበረም የሰጠኝ፣ ለፈጠራና ለቴክኖሎጂ የሚሆን አስተማማኝ መድረክ እንጂ። በእርሱ ድጋፍ በቴክኖሎጂና በማህበረሰባችን መካከል ያለውን ክፍተት ለመሙላትና አዲስ የሚያስብ ትውልድን ለማነሳሳት ችያለሁ። ካሜራዎቹ መቅረጽ ከመጀመራቸው ከብዙ ጊዜ በፊት የኔን ዓላማ ተረድቶ በታላቅ አመራሩ በአንድ ወቅት በህልሜ ብቻ የማያቸውን ከፍታዎች እንድነካና እንድበቃ ረድቶኛል። ውድ ወንድሜ አማን፣ አንተ ብቃትና ጥራት የመዳረሻ ግብ ብቻ ሳይሆኑ በየቀኑ ልንኖርባቸው የሚገቡ መርሆች መሆናቸውን በተግባር አሳይተናል። ያንተ ማለፍ በማንም የሚተካ ባይሆንም ቅርስህ ግን እድል በሰጣቸው በእያንዳንዱ የፈጠራ ሰዎች ህይወት ውስጥ ለዘላለም ተጽፎ ይኖራል። አንተ የለኮስከውን ችቦ በኩራት ለመያዝ የተቻለንን ሁሉ እናደርጋለን። አንተ ባሳየን ትጉ ስሜትና ታማኝነት ስራዎቻችንን፣ ፈጠራዎቻችንንና ታሪኮቻችንን ማቅረብ እንቀጥላለን። ልክ እንደ አንተ መገንባታችንን፣ ማለማችንንና ድንበሮችን መሻገራችንን አናቆምም። የሥራ ውጤትና በጎ ተጽዕኖ ለሚመጡት ትውልዶች ሁሉ ሲዘከር ይኖራል። ነፍስ በሰላም ትረፍ ወንድሜ። ህሊና አዘዘ በ2003 ዓ.ም ኢቢኤስ ውስጥ ከተቀጠሩት ባልደረቦች አንዷ ነች። አማን በ2003 ዓ.ም ፈትኖ ከቀጠራቸው ጋዜጠኞች መካከል አንዷ ነኝ ትላለች። በወቅቱ አማን ኢቢኤስን እያደራጀ ስለነበር ሙሉ ጊዜውን ለቴሌቪዥኑ ስራ ሰጥቶ ነበር። ህሊና አማን በጊዜው የነበረውን የአመራር ደረጃ ስትመዝነው አዲስ ባለሙያን ቀርቦ የሚያስረዳ መልካም አመራር ነበር ትላለች። ያኔ ባማ ህንፃ ነበር ቢሮአቸው። አንሙት አብርሃም በጊዜው መጀመሪያ ከተቀጠሩ ጋዜጠኞች አንዱ ሲሆን ልዩ ዝግጅት ካንሙት የሚል ፕሮግራም ነበረው። ኪሩቤል ሙሉጌታ ደግሞ የመጀመሪያው የኢቢኤስ የቪዲዮ ኤዲተር ነበር። ህሊና እንደምትናገረው አማን ሁሉንም በፍቅርና በእውቀት እየመራ ኢቢኤስን ከፍ ወዳለ ደረጃ ለማድረስ ይጥር እንደነበር ታስታውሳለች። ሳምራዊት አሰፋ፣ ኤደን ብርሃኔ ወይንም ሰሞኑን አዲስ ነበሩ። አጸደ ውድነ፣ ፍስሐ ይድነቃቸውም ነበሩ። አማን እንግዲህ ከባለቤቱ ከማክዳ አሰፋ ጋር በመሆን ጣቢያውን ለማሳደግ ያደረገው ጥረት ሁሉም የሚመሰክሩት ጉዳይ ነው። አማን የፕሮግራም ሐሳብን ከማዳበር ባሻገር ቴክኒካል ነገር ላይ ልዩ ክህሎት እንደነበረው ህሊናም አክላ ተናግራለች። የቴሌቪዥን ቀለም ጥሩ ሆኖ እንዲወጣ ማድረግ፣ የካሜራ ቀረጻ ጥራት፣ የኤዲቲንግ ጉዳይ ለአማን ትልቅ ቦታ የሚሰጣቸው ነገሮች ነበሩ ትላለች ህሊና። ህሊና 7 ዓመት ኢቢኤስ በሳተላይት ከመውጣቱ በፊት ከጀማል አህመድ ጋር ሆነው በግንቦት 1999 ለእነ አማን ቴሌቪዥን የሚሆኑ ፕሮዳክሽኖችን ይልኩ ነበር። ታጠቅ ከዚያን ጊዜ አንስቶ የአማንን ባለራዕይነት ተገንዝቦ ነበር። አማን የስቱዲዮ ግንባታ ላይ ራሱን የሚያሳትፍም ሰው ነው። የቀጥታ ስርጭት እንዴት መሰራጨት እንዳለበት አማን በቂ ግንዛቤ ነበረው።
በእኔ እምነት ከቴክኒክ አንጻር አማንን ያልተጠቀምንበት ሰው ነው። ኢቢኤስ ከናይል ሳት ወጥቶ በራሳችን መንገድ ማሰራጨት አለብን የሚል ሐሳብ ያመነጨ ሰው ነው። ቴሌቪዥንን በትክክል የማስኬድ ልዩ አቅም የነበረው ሰው ነው። አማን ተመልካችን በልጦ ለመገኘት የሚጥር ትልቅ ባለሙያ ነው። አማን ከጥበቃ ጀምሮ እንዴት ናችሁ እያለ ይጠይቃል። ሰራተኛው የኢቢኤስ ሀብት እንደሆነም አምኖ ይቀበላል። ሰራተኛው የኢቢኤስ ሀብት እንደሆነም አማን ያምናል። ጀማል አህመድም አማንን ላለፉት 19 ዓመታት ያውቀዋል። አማን ባህሪው ትሁት ነው። በኢቢኤስ ይዘቶች ላይ በተደጋጋሚ አውርተናል። በቴሌቪዥን አስተዳደር ዙሪያም ተጫውተናል። አማንን ከአንድ ወር በፊት በዋትስአፕ አግኝቼ አውርቼው ነበር። አማን የማደንቅለት ጠንካራ ነገሩ ታች ወርዶ መስራቱ ነው። በጉዳዮች ላይ ሐሳብ ይሰጣል። ተመልካች ካመነበት ስፍራ ይሰጣል። አማን ስራዎችን በቀላሉ እንዲፈጸሙ የተቻለውን የሚያደርግ ነው። ከማክበድ ይልቅ በማቅለል ያምናል። አማን የሚዲያ ስራን ወዶት ነው የሚሰራው። ብዙ ሰዎች ለምን ሬዲዮ አትጀምርም ብለውታል። እርሱ ግን አንድ ነገር ላይ አተኩሮ በመስራት ያምናል። ትኩረት በመስጠቱም ኢቢኤስን አሁን ባለበት ደረጃ ለማድረስ ችሏል በማለት ጀማል አህመድ ምስክርነቱን ሰጥቷል። ያ ትልቅ ሰው ዛሬ ከመሬት በታች ሆኗል። መልካም የረፍት ጊዜ ተመኝተንለት በዚሁ ተሰናብተናል።